ታሪካቸውን የያዘ መጽሐፍ አላቸው ጃሚዕ ኹጠብ ዓረፋ ላይ ኹጠባቸውን ኪታቦች መስጂድ ነሚራ ላይ እሳቸው ነበሩ ኹጥባ የሚያደርጉት ድምጻቸው በጣም ያስገመግም ነበር እሱ ኹጥባ አንድ ላይ ታትሞ ይገኛል حرمة الإفساد في الأرض ሚል ደግሞ ምድር ላይ ብክለትን ማምጣት ምን ያክል እርም እንደሆነ حرام እንደሆነ የሚያሳይ كتاب አላቸው حقيقة شهادة أن محمد رسول الله صلى الله عليه وسلم የሚል አላቸው በረሱል عليه الصلاة والسلام መመስከር ማለት ምን ማለት እንደሆነ የሚያሳዩበት ነው كتاب الله عز وجل ومكانته العظيمة የሚል ደግሞ ስለ ቁርአን የጻፉት አላቸው ይሄ ለበዋነኝነት ለመጥቀስ እንጂ ሌሎች ለምሳሌ ዩኒቨርሲቲ ተማሪዎችን ረሳኢል ወይም መመረቂያ ጽሁፎች የሚያዩባቸው ማለት ከላይ ሆነው ሱፐርቫይዝ ያደርጉባቸው ሌሎች ጥናቶች እንዳሉ ነው የተመለከትኩት على كل حال الله سبحانه وتعالى እንግዲህ በየዘመኑ እንዲህ አይነት ለእስልምና ያበረከቱ ሰዎች ይኖራሉ ያበረከቱትን ያክል አቅማቸውን ተጠቅመው ሰርተው ወደ አኺራ ይሄዳሉ ማን ይተካቸዋል ያን ዒልም ማን ነው የሚያሸጋግረው የሚለው የሁል ጊዜ ጥያቄ ነው በአገራችንም በርካታ ዑለማዎች በየአመቱ ያጣንባቸው በተለይ አንድ አመት በጣም ተከታታይ የሰማናው ከባባድ ዜናዎች ነበሩ እኒህን ዓሊም ህልፈት ሰምተናል አላህ Subhanahu Wa Ta'ala ይማራቸው አላህ ይዘንላቸው ቤት ዘመዶቻቸውን ተማሪዎቻቸውን አላህ Subhanahu Wa Ta'ala መጽናናትን ይስጣቸው እሳቸውን የሚተኩ ሰፋ ያለ የዒልም መቼም አላህ ደግሞ አንድንም ሲወስድ የተሻለም ደግሞ ሊያመጣ ይችላል የሚሳነው ነገር የለም ሁሌም ዲኑ እንትን ያለ ነው የሚሄደው የሆነ ቦታ ቆመ የምትለው አይደለም ራሱን ማይቋረጥ ነገር አለ ልክ ራሱን ያደሰ የሚሄድ ዲን ስለሆነ ሁሌም የሚተኩ አይጠፉም እኔ ምን አበረክታለሁ አገራችንም ላይ ዑለማዎችም ሲያልፉ ዓለምም ላይ የሚታወቁ ዓሊሞች ሲያልፉ እኔ ምን እየሰራሁ ነው ዒልም ካለኝ በዒልሜ ዒልም ከሌለኝ የኔ ልጅ ነገ ምን ሚና ሊኖረው ይገባል ለዒልም ምናጨው ልጅ አለን ወይ በየቤታችን ብዙ ጊዜ ለምህንድስና ወይም ለህክምና ወይም ለቢዝነስ እንዲ ቢያጠናልኝ እንዲ ቢማርልኝ ምንለው ልጅ ብዙ ጊዜ አለ ቤታችን ውስጥ ግን ይህን ልጅን እንደው ለሸሪዓ ዕውቀት ነው የነየትኩት ምንለው አለን ወይ ድሮ ይደረግ እንደነበረው ማለት ነው አንድ ልጃቸው አንድ ልጅ ይላካል አሁንም እኔ እንደው ቅድም አሳይመንት ስትል ከዚሁ አያይዤ እስኪ እንደው ቤታችን ውስጥ አንድ ልጅ በቃ ይሄ ልጅ እንደው ለዒልም ነይቻለሁ ምንለው ልጅ ይኖር ከዛ እንንገረው እሱ በነገራችን ላይ እነ ኢማሙ ማሊክ እነ ኢማሙ ሻፊዒ እዛ ደረጃ የደረሱት በእናቶቻቸው ኢማሙ ማሊክ በጣም የሚያምር ድምጽ ነበራቸው ይባላልና ዘፋኝ የመሆን ፍላጎት ነበራቸው በልጅነታቸው ከዛ እናትየዋ የዑለማዎች ካባት ታለብሳቸው ነበር ይላሉ ልጅ ሆነው ጥምጣም ታደርግላ አንተ ይሄ ነው የሚያምርብህ ድምጽ ለሙዚቃ እንዴት እንደሚያስጠላ ብታውቅ ትላቸዋል እሺ ሪዳይሬክት አረጋቻቸው በቃ የሆነ እሷ ወደምትፈልገው አቅጣጫ ኢማሙ ማሊክ የመዝሐብ ባለቤት የሆኑ ትልቅ ዓሊም ማፍራት ቻሉና ልጆቻችን ላይ አንተ ለቁርአን ሒፍዝ ነይቻለሁ ነገራችን ላይ ሁሉም ልጆች እንደዛ ላይ ሆነ ይችላል ችሎታቸው ማጥናትና ማየት ይፈልጋል ክህሎታቸው አንተ ለዚህ ዒልም ፈልግያለሁ ለምሳሌ መሐንዲስ